የጓደኛ ምቀኛ ከውብሸት ወርቁ። ጓደኛ እስከ የት ድረስ አብሮን ይጓዛል? የሁለቱም ጓደኛሞች ታሪክ የሰማ ሁሉ ልቡ መገረም አይቀርም። የሰማ ሁሉ እንዴት ይሄ ይደረጋል ብሎ ይጠይቃል። የሁለቱ ጓደኛሞች አነጋጋሪ ታሪክ ልብን ሰቅዞ እንዲህ ይቀጥላል። የሁለቱ ጓደኛሞች ታሪክ የሚጀምረው በአዲስ አበባ ደቡብ ምዕራብ ዳርቻ ነው። ሁለቱ ጓደኛሞች በሰፊው የገጠር ሜዳ ላይ መሮጥ ሲጀምሩ ጀምሮ አብረው ናቸው። የሚያያቸው ሁሉ ፍቅራቸው ከእድሜያቸው ጋር አብሮ እንደሚያድግ እርግጠኛ ነው። ሕይወትና ጓደኝነታቸው የጀመረው ከአዲስ አበባ ጫጫታ ትንሽ ርቃ በምትገኝ ከተማ ውስጥ ነው። ሁለቱ ልጃገረዶች በአንድ ጎዳና ላይ ነበር አብረው ያደጉት። አንዷ ኤልሳ፣ ሌላዋ ደግሞ ማክዳ ይባላሉ። ልጅነታቸውን እንደ ሁለት ጥላ አብረው አሳለፉ። አብረው ወደ ትምህርት ቤት ሲሄዱ፣ አብረው ሲጫወቱ፣ አብረው ሲሳለቁ፣ አብረው ሲያለቅሱ፣ አብረው ሲሆኑ ያያቸው ሰው ሁሉ ስለነሱ ያውቃል። ኤልሳ ረጅምና ቀጭን አካል ያላት፣ ፊቷ ላይ ሁሌም የዋህነት ብርሃን የሚታይባት፣ ትንሽ ስትናገር ደግሞ እንደ ወንዝ ፈሳሽ ለስላሳ ድምጽ ያላት ልጃገረድ ነበረች። ማክዳ ደግሞ አጭርና ጉልበተኛ፣ አይኖቿ ሁሌም አዲስ ነገር የሚፈልጉ፣ አፏ ሁሌም የሚያስቅ ወይም የሚያስከፋ ቃል ለመናገር የማያመነታ ደፋር ልጅ ነበረች። ከትምህርት ቤት ሲመለሱ ወንዙ ዳር ይሰባሰባሉ። ወንዙ በከፍተኛ ውሃ በማይሞላበት ወቅት በውሃው ጥልቀት በሌለው ክፍል ውስጥ እግራቸውን ያጥባሉ። ውሃው ሲጨምር ግን ዳር ተቀምጠው ውሃው ሲፈስ በተመስጦ እየተመለከቱ ወሬያቸውን ይሰልቃሉ። አንድ ቀን ከሰዓት በኋላ ነበር። የክረምቱ ዝናብ በረዶውን ይዞ ከዘነበ ከጥቂት ሰዓታት በኋላ ወንዙ እየጨመረ ሲሄድ ተመልክተው የወንዙ ዳርቻ ላይ ኤልሳና ማክዳ ቁጭ አሉ። ውሃው ቡናማ ቀለም ይዞ እየተንከባለለ ይፈስ ነበር። ኤልሳ እጇን እያወናጨፈች ወደ ውሃው ትመለከት ነበር። ማክዳ አለች፣ ድምጿን ሳታሰማት በቀስታ። ማክዳም ወየ ኤልሲ አለችና በእጇ የያዘችውን የሳር አክሊል አንስታ ሰጠቻት። ፈጽመን አንለያይም አይደል? ማክዳ የሳር አክሊሉን ጭንቅላቷ ላይ አድርጋ ፈገግ አለች። ፈገግታዋ ሁሌም ወገንተኛ ነበር። ፈጽመን አንለያይም ኤልሲ፣ እስከ መጨረሻው አብረን ነን አለች። ኤልሳ እየተፍለቀለቀች እንደ እናቶቻችን ስትል ጠየቀቻት። ከእናቶቻችን በላይ አለች ማክዳ ወንዙን እየተመለከተች። እናቶቻችን ይጣላሉ፣ እኛ ግን እህትማማቾች ነን አለች። ኤልሳ እጇን ዘረጋች። እጇ ቀጭን ነበረች፣ ጣቶቿ የሚንቀጠቀጡ ነበር። እምላለው ፈጽሞ አልክድሽም አለች ኤልሳ። ማክዳም እጇን ዘረጋች። እጇ ከኤልሳ አንጻር ሲታይ ጠንከር የሚል ይመስላል። እኔም አልከዳሽም አለች ማክዳ የኤልሳን እጅ እየጨበጠች። እጆቻቸው ተጣመሩ። ያን ጊዜ ኤልሳ ልቧ በደስታ ተሞላ፣ አይኖቿ እንባ ፈሰሱ። ማክዳ ፈገግ እያለች ለምን ታለቅሻለሽ ብላ ጠየቀች። ደስታ ነው አለች ኤልሳ። ማክዳ ትከሻዋን ነቀነቀችና ሁሌም አለሁልሽ ጓደኛዬ ብላ አቀፈቻት። ያ ቀን በልጅነታቸው ታሪክ ውስጥ ቃል ኪዳን የተፈጸመበት ቀን ነበር። ሁለቱም ልጃገረዶች እንደማይለያዩ አጥብቀው ቃል ገቡ። ግን ሕይወት ሁሌም በሚጠበቀው መንገድ አትጓዝም። ወንዙም እንደ ሰው ልብ በአንድ ቦታ አይኖርም። ያንን ቀን የሚያመለክተው ሰማይ ብቻ ነበር። ሰማይም ዝም አለ። ዓመታት አለፉ። ሁለቱም ልጃገረዶች ትምህርታቸውን አጠናቀዋል። ኤልሳ የየዋህነት ተፈጥሮዋን ይዛ አደገች። ማክዳ ግን የልጅነት ተንኮሏ እየጠነከረ መጣ። የሁለተኛ ደረጃ ትምህርታቸውንም ተማሩ። ኤልሳ ሂሳብ ትወድ ነበር። ማክዳ ደግሞ በማህበራዊ ግንኙነትና ከሰዎች ጋር በመግባባት ከኤልሳ ትበልጥ ነበር። አንድ ቀን አዲስ ተማሪ ወደ ትምህርት ቤታቸው ገባ። ሄኖክ የሚባል ወጣት ትሁት፣ ጸጥተኛ ግን አይኖቹ ሁሌም አንድን ነገር የሚፈልጉ የሚመስሉ
ቁመቱ ረጅም ነበር፣ ትከሻዎቹም ሰፊ። እጆቹ በሥራ የደከሙ ነበሩ። ከአዲስ አበባ ከተማ ዙሪያ ካለ ትንሽ መንደር የመጣ መሆኑን ሁሉም ያውቅ ነበር። ኤልሳ ሄኖክን ለመጀመሪያ ጊዜ ያየችው በቤተ መጻሕፍት ውስጥ ነበር። እሱ ብቻውን ተቀምጦ መጽሐፍ እያነበበ ነበር። በመጽሐፉ ፊቱን ሸፍኖ ነበር። ኤልሳ ወደሱ ቀረበች። ልቧ ለምን እንደሚመታ አላወቀችም። ድምጿን ቀንስ አድርጋ "ይህ ወንበር ባዶ ነው?" ብላ ጠየቀችው። ሄኖክ መጽሐፉን ዝቅ አደረገ። አይኖቹ በጥልቀት የሚያዩ ጥቁር ነበሩ። ትንሽ ዝም አለና "አዎ" አለ። ድምፁ እንደ ምንጭ ውሃ ልስልስ ያለ ነው። ኤልሳ ቀስ ብላ ተቀመጠች። ስለ ትምህርት ማውራት ጀመሩ። ከዚያ ቀን ጀምሮ ሁሌም አብረው ይገኙ ነበር። በቤተ መጻሕፍት፣ በመመገቢያ ክፍል፣ በግቢው ዛፍ ስር ሁሉ አብረው ይታዩ ነበር። ሄኖክ ዝምተኛ ነው። ኤልሳም ዝምተኛ ነበረች። ሁለት ዝምተኞች ነበሩ የተገናኙት። ማክዳ ይህንን ስትመለከት ልቧ ውስጥ አንድ ነገር ተቀመጠ። መጀመሪያ ላይ ደስ ብሏት ነበር። ኤልሳ የወንድ ጓደኛ ስላገኘች ግን ቀስ በቀስ ደስታዋ ወደ ምቀኝነት ተለወጠ። ምክንያቱም ሄኖክ ኤልሳን ሲመለከት አይኖቹ በደስታ የሚሞሉት በልዩ መንገድ ነበር እና ኤልሳም ሄኖክን ስትመለከት ፊቷ ላይ የሚታየው ብርሃን ከመቼውም ጊዜ የተለየ ነበር። አንድ ምሽት ማክዳ ኤልሳን ቤቷ ጠራቻት። ሁለቱም ሶፋ ላይ ተቀምጠው ሻይ ጠጡ። ኤልሳ ስለ ሄኖክ ማውራት ጀመረች። ኤልሳ ለማክዳ ስለ ሄኖክ ለማውራት ጓጉታ ነበር። በረጅሙ ተነፈሰችና "ማክዳ፣ ሄኖክ እንዴት ያለ ሰው እንደሆነ ታውቂያለሽ? ከማንም ሰው የተለየ ነው። ዝም ይላል፣ ግን ዝምታ ሁሉንም ነገር ይናገራል" አለች የስስት ፊት እያሳየች። ማክዳ ትንሽ ዝም አለችና "አዎ" አለች በደረቅ ድምጽ። ኤልሳ ማውራቷን ቀጠለች። "ከሱ ጋር ስሆን ሰላም ይሰማኛል። ልክ በወንዙ ዳር ተቀምጬ ውሃ ስመለከት እንደሚሰማኝ አይነት ሰላም." ማክዳ የያዘችውን ሻይ ጠረጴዛ ላይ አስቀመጠችውና "ኤልሳ፣ ከሱ ጋር የፍቅር ግንኙነት ውስጥ ገብተሻል?" አለች በጥያቄ በተሞላ ፊት። ኤልሳ ፊቷ ቀላ። እንደ መጠራጠር አለችና "አላውቅም፣ ምናልባት አዎ፣ እንደዛ ይመስለኛል" አለች። ማክዳ ከተቀመጠችበት ላይ ተነሳችና ወደ መስኮቱ ሄደች። በመስኮቱ ወጣ ብላ ተመለከተች። ጨለማ እየሰፈረ ነበር። ጮክ አለችና "እንኳን ደስ አለሽ" አለች። ከሻከረ ጉሮሮዋ የወጣው ድምጿ ከልቧ እንዳልሆነ ግን በግልጽ ይናገር ነበር። ኤልሳ ግን የማክዳን ሁኔታ አላስተዋለችውም። በራሷ ሐሳብ ተውጣ ነበር። "አመሰግናለሁ ማክዳ፣ አንቺ ሁሌም የምታበረታችኝ ጓደኛዬ ነሽ" አለቻት። ማክዳ ወደ ኤልሳ ፊቷን አዙራ በፈገግታ ተሞላችና "ሁሌም" አለች። ሁለቱም በተለያዩ የጋራ ጉዳዮቻቸው ሲወያዩ ቆዩና ወደ አመሻሹ ተለያዩ። ግን ያን ምሽት ለማክዳ የስቃይ ምሽት ነበር። ባልጋዋ ላይ ተኝታ ረጅም ሰዓት አሳለፈች። አይኖቿ ጣሪያውን ተመለከቱ። "ለምን እሷ?" ብላ ጠየቀች ጨለማውን። "በሷ ቦታ ለምን እኔ አልሆንኩም? እኔም ሄኖክ የኔ ብቻ እንዲሆን ፈልጋለሁ፣ ከሷ በላይ ፈልገዋለሁ" አለች እየተበሳጨችና በደም የቀሉ አይኖቿን ጨለማው ላይ ያፈጠጠች። ጨለማው ግን አልመለሰላትም። ማክዳ እጇን በልቧ ላይ አሳረፈች። ልቧ በኃይል እየመታ ነበር። ከራሷ ጋር በልስሜት ማውራቷን ቀጠለች። "ኤልሳ፣ አንቺ ለጊዜው ከሱ ጋር ብትሆኝም ብዙም ሳይቆይ ሄኖክ የኔ ይሆናል" አለች በጭካኔ የተሞላ ፊት እየታየባት። ከዚያ ቀን ጀምሮ በማክዳ ልብ ውስጥ የበቀል ሐሳብ አቆጠቆጠ። ኤልሳን በድንገት እንደ ባብ ለመንደፍ ምቹ አጋጣሚዎችን መጠበቅ ጀመረች። ከዓመታት በኋላ ሁለቱም ትምህርታቸውን ጨርሰው የሚመረቁበት ቀን ደረሰ። ሁሉም ተማሪዎች በደስታ ውስጥ ናቸው። ኤልሳ ግን ልቧ በከባድ ስሜት ውስጥ ነው። ቤተሰቦቿ በጣም ድሆች ናቸው። እናቷ በተደጋጋሚ በሽታ ላይ ትወድቃለች። ወንድሟም ዩኒቨርሲቲ መግባት ይፈልጋል፣ ነገር ግን የገንዘብ ችግር አለባቸው። ኤልሳ
ምሽት ላይ ብቻዋን ተቀምጣ ስታስብ ቆየች። ከመስኮቱ ወጣ ብላ ስትመለከት ጨረቃ ከደመና መሃል ሾልካ እየወጣች ነበር። ወደ አረብ ሀገር መሄድ እንዳለባት ወሰነች። በተሰበረ ልቡና ለራሷ ብቻ በሚሰማ ድምፅ አንሾካሾከች። ስራ አገኛለሁ፣ ገንዘብ ልኬ ቤተሰቤን አስተዳድራለሁ፣ ሄኖክም ይጠብቀኛል ብላ በቀስታ አወራች። በማግስቱ ሄኖክን አገኘችው። በወንዙ ዳር ተቀምጠው ነበር። ወንዙ ጥርት ብሎ እየወረደ ነበር። ውሃው እንደ ብር ቀለም አንጸባራቂ ነበር። ኤልሳ ሄኖክ አለች ድምጿን ዝቅ አድርጋ። ወዬ አለና እጇን ጨበጣት። እጁ ሙቅ ነበር። ኤልሳ ያሰበችውን ነገር ለመናገር ትንሽ አመነታች። በረጅሙ ተነፈሰችና ወደ አረብ ሀገር ልሄድ ወስኛለሁ አለች፣ በዓይኖቿ ላይ እንባ እየተቋጠረ። ሄኖክ የሰማውን ማመን አቅቶት እጁ አለቀቀው። ፊቱ ተለወጠ። ለምን አለ በድንጋጤ በተሰነጠቀ ድምፅ። ኤልሳ እንባ እየተናነቃት ማውራቷን ቀጠለች። እናቴ ሕክምና ያስፈልጋታል፣ ወንድሜም ትምህርቱን መቀጠል ይፈልጋል፣ ምንም ገንዘብ የለኝም አለች። ሄኖክ የሚለው እየጠፋው እኔ ረዳችኋለሁ አለ የኤልሳን አይኖች እያየና እየተማጸናት። ኤልሳ የሄኖክ ነገር አንጀቷን እየበላው አንተ ራስህ ደሃ ነህ፣ እናትህን መርዳት አለብህ አለችው። ሄኖክ የሚለው ጠፋውና ዝም ብሎ ወንዙን ተመለከተ። ውሃው በጸጥታ እየፈሰሰ ይሄዳል። የኤልሳን ውሳኔ እንደማያስቀይራት ውስጡ ነግሮታል። ለምን ያህል ጊዜ ነው ሂደሽ የምትቆየው ብሎ ጠየቀ። አላውቅም፣ 2 ዓመት 3 ዓመት ገንዘብ ሰብስቤ እመለሳለሁ አለች፣ የሄኖክን አይኖች በጥልቀት እየተመለከተች። ሄኖክ ወደ ኤልሳ ተመለከተ። አይኖቹ በእንባ ተሞልተው ነበር። እጠብቅሻለሁ አለና ዝም አለ። በአይኑ ላይ የነበሩት የእንባ ዘለላዎች ወደ ጉንጩ እየወረዱ ነበር። ትጠብቀኛለህ አለች ኤልሳ ድንገት ያመለጧትን እንባዎቿን በመዳፏ እየጠረገች። እስከ መጨረሻው ጠብቅሻለሁ ፍቅሬ አለ። እሱም አይኖቹ ላይ የተቋጠሩትን እንባዎቹን እየጠረገና ለመረጋጋት እየሞከረ። ኤልሳ ስሜቷን መቆጣጠር ስላልቻለች አለቀሰች። ሄኖክ እቅፍ አደረጋት። እቅፉ ጠንካራ ነበር። ኤልሳ በሄኖክ እቅፍ ውስጥ ስትሆን ሰላም ተሰማት። መቼም ቢሆን እንዳትረሳኝ እሺ አለች፣ ጭንቅላቷን ትከሻው ላይ ደገፍ እያደረገች። ፈጽሞ አልረሳሽም አለ ይበልጥ እቅፍ እያደረጋት። ኤልሳ ከሄኖክና ቤተሰቦቿ መራቋን ስታስበው ሆዷ ቢሸበርም ሄኖክ የገባላት ቃል ግን ይበልጥ አረጋግቷታል። ከጥቂት ቀናት በኋላ ኤልሳ ማክዳን አገኘቻት። ማክዳ በቤት ውስጥ ሶፋ ላይ ተቀምጣ ነበር። በእጇ አንድ የሥነ ልቦና መጽሐፍ ይዛለች። ኤልሳ ወደ ውስጥ ስትገባ ከምታነብበት ተነሳችና ኤልሳን አቅፋ ሳመቻት። ለጥቂት ቀናት ስለተራራቁ የመነፋፈቅ ስሜት እየታየባቸው ነበር። ኤልሳ ቁጭ ካለች በኋላ ጥልቅ ሐሳብ ውስጥ ገባች። ከሐሳቧ ድንገት እንደመባነን አለችና ማክዳ ወደ አረብ ሀገር ልሄድ ወስኛለሁ አለች። ሐሳቧንና ቀልቧን ሁሉ የተቆጣጠረው የአረብ ሀገር ጉዞዋ ነበር። ስለ አረብ ሀገር ስታስብ 2 አይነት ስሜት ይሰማታል፣ ተስፋና ስጋት። ተስፋዋ ወደ አረብ ሀገር ሄዳ የቤተሰቦቿን ሕይወት ስትቀይር እየታያት ነው። ስጋቷ ደግሞ በአረብ ሀገር ያለ በስደተኛ ሰራተኞች ላይ የሚደረገውን ግፍ ስትሰማ ነው። ማክዳ ቀስ ብላ ከተቀመጠችበት ላይ ተነሳች። ፊቷ ላይ የሐዘን ስሜት ይታያል። ግን የሐዘን እውነተኛ ነበር ወይስ ተውኔት? ኤልሳ ለመገመት አልፈለገችም። ማክዳ ወደ ኤልሳ እየተጠጋች እንዴት ትተሽን ትሄጃለሽ አለች፣ ካጠገቧ ተቀምጣ እቅፍ እያደረገቻት። ማኪ ምንም አማራጭ የለኝም አለች፣ ድንገት እንባዋን እያፈሰሰች። ማክዳ አቅፋት ቆየች። በውስጧ ግን የደስታ ስሜት እየተሰማት ነበር። አይዞሽ የኔ ቆንጆ፣ እግዚአብሔር ይጠብቅሻል። እናትሽንና ሄኖክን ደግሞ እኔ እንከባከብልሻለሁ አለች። ኤልሳ ብትጨነቅም ማክዳ ግን በልቧ ውስጥ
የደስታ ዘፈን እየዘፈነች ነበር። ኤልሳ የበረራዋ ቀን በተቃረበ ቁጥር ጭንቀቷ እየጨመረ መጣ። ነገር ግን ራሷን የግድ ማበረታታት ነበረባት። ከችግር ሕይወት ለመውጣት በልቧ ውስጥ ያስቀመጠችው ብቸኛ መንገድ ስደት ነው። ሁለት ወዶ አይሆንምና ለጊዜውም ቢሆን የቤተሰቦቿን ናፍቆት መቋቋም አለባት። ስጋቷንና ፍርሃቷን ተውት አድርጋ ልቧን ጨከን ማድረግ አለባት። እናም ልቧ ጨከነ። ከጥቂት ቀናት በኋላ ወደ ዱባይ በረረች። አውሮፕላኑ ቦሌ ኤርፖርትን ለቆ ወደ ሰማይ ተምዘገዘገ። ኤልሳ ልቧ በኃይል መምታት ጀመረ። ከአገሯ ወጥታ ወደ ስደት እየሄደች መሆኑን ልቧ ሊቀበለው አልፈለገም። ሁኔታ ሁሉ ህልም እየመሰላት ነው። ወደ መስኮቱ ጠጋ አለች። አዲስ አበባ ከዓይኗ መራቅ ጀምራለች። የሚታዩት ቤቶች እንደ ትንሽ ነጥቦች እየሆኑ ነበር። ወንዙም እንደ ቀጭን ክር ተጠምዝዞ ይታያል። ኤልሳ በድንገትም በዋና ፈሰሰች። ስለ ሄኖክ እያሰበች ነበር። ለራሷ በቀስታ አወራች። ሄኖክ ትጠብቀኛለህ ብላ ጠየቀች። ጥቁር ሆኖ የሚታየው ደመና ላይ እያፈጠጠች። ደመናው አልመለሰላትም። በሐሳብ ብዛት ተዋጠችና ጥልቅ እንቅልፍ ውስጥ ገባች። ከተወሰኑ ሰዓታት በረራ በኋላ ዱባይ ደረሰች። ዱባይ ሙቅ ነው። ሙቀቱ እንደ ሰዓት ይነዳል። በዛ ሞቃታማ ከተማ ልትኖር መሆኑን ስታስበው የተስፋ መቁረጥ ስሜት ተሰማት። ወደ ውጭ የሚወጡትን ሰዎች ተከትላ ከአውሮፕላን ማረፊያው ወጥታ ስትሄድ አንዲት ሴት ቀረበቻት። ሴትዮዋ ረጅም ልብስ ለብሳ ነበር። ሴትዮዋ ወደ ኤልሳ ቀረብ እያለች አንቺ ኢትዮጵያዊ ነሽ ብላ ጠየቀቻት። ድምጿ ጆሮ የሚወጋ ስለታም ነው። ኤልሳ እንደ መደንገጥ እያለች አዎ አለች። ሴትዮዋን ከግር ጥፍሯ እስከ ራስ ጸጉሯ እየተመለከተቻት ሴትዮዋ ፈገግ አለችና ከኔ ጋር ነይ፣ ጥሩ ስራ አገኝልሻለሁ ፈጠን አለችና አካባቢውን ዞር ዞር ብላ ቃኘች። ኤልሳ ልቧን ፍርሃት ቢሰማውም ሴትዮዋን ተከተለቻት። ወደ አንዲት ነጭ መኪና ውስጥ ገቡ። ሹፌሩ አመዳም ጸጉር ያለው ወጣት አረብ ነበር። በረጃጅሞቹ የዱባይ ህንጻዎች መካከል ለተወሰኑ ደቂቃዎች ከተጓዙ በኋላ ወደ አንድ ትልቅ ግቢ ደረሱ። ግቢው በአንድ ጠባቂ ተከፈተና ወደ ውስጥ ገቡ። ቤቱ እንደ ግቢው ትልቅ አይደለም፣ ቀለል ያለ ነበር። ግድግዳዎቹ በአብዛኛው ነጭ ነበሩ። መስኮቶቹ በእንጨት የተሰሩና ለዓይን የሚያምሩ ናቸው። ኤልሳ ቤቱን እየተመለከተች ዝም አለች። የቤቱ ባለቤት ፋጡማ የምትባል አንዲት ሀብታም አረብ ሴት ነበረች። አካሏ ትልቅ፣ ወፍራምና ግዙፍ ነች። ትርፍ ስጋዋ ነጭ ቆዳዋን ወጥሮ በሆዷና በእጆቿ ላይ ተንጠልጥሎ ይታያል። ኤልሳን ከራሷ እስከ እግሯ ተመለከተቻት። አንቺ ቀጭን ነሽ አለች። ኤልሳ ዝም አለች። ኤልሳ አረበኛ በትንሹ ተለማምዳ ስለነበር ሴትዮዋ የምታወራው ነገር ገብቷታል። ሴትዮዋ የኤልሳን ዝምታ ተመለከተችና በዚህ ቀጭን እጆችሽ አስቸጋሪ ስራዎችን መስራት ትችያለሽ አለች። ኤልሳ አንገቷን እያወዛወዘች ነአም አስታቲ አለች በአረበኛ። አዎ እችላለሁ እንደማለት ነው። ሴትዮዋ ቆፍጠን ብላ ማውራትና ትዕዛዝ መስጠት ጀመረች። ከዚህ ቀን ጀምሮ እዚሁ ትኖሪያለሽ፣ ከጠዋት እስከ ማታ ትሰሪያለሽ፣ ደሞዝሽን በወር ትቀበያለሽ አለችና የኤልሳን ፊት በትኩረት ማጤን ጀመረች። ኤልሳ በሽታ አንገቷን ነቀነቀች። ቆፍጠን ያለ ፊት ለሴትዮዋ እያሳየች ኤልሳ ስራዋን ጀመረች። በሌሊት ከእንቅልፏ ትነሳለች። ቤቱን ትጠርጋለች፣ ወለሎቹን ታጸዳለች፣ መስኮቶቹን በጥንቃቄ ትወለውላለች። ከዚያም ምግብ ታበስላለች። ፋጢማ የምትወደው ምግብ ማብሰል አለባት። የፋጡማን ምግብ ስታበስል እጅግ መጠንቀቅ አለባት። ትንሽ ጨው ብታበዛ ትጮሃለች። ፋጡማ ደስ ሲላት ደግሞ አንቺ ደካማ ሴት ምግብሽ ጨው አልባ ነው ትላታለች። ኤልሳ ምንም አማራጭ የላትም። ይቅርታ ትጠይቃለች። ከዛም ኤልሳ ልጆቹን ወደ መንከባከብ ትዞራለች። ልጆቹ 3 ናቸው፣ 2 ወንድ ልጆችና አንዲት ሴት ልጅ። ልጆቹ እንደ ሕፃን አይደሉም፣ ጨካኞች ናቸው። ኤልሳ ላይ ይጮሁባታል፣ በእጃቸው ያለውን ነገር ይወረውሩባታል። ኤልሳ ከመታገስና እንደምንም ብላ ከማባበል ውጪ አማራጭ የላትም። አንድ ቀን
ፋጡማ ኤልሳን በኃይል እየጮኸች ጠራቻት። የፋጡማ ፊት በቁጣ ተሞልቷል። ምክንያቱም ፋጡማ የወርቅ ጌጧን ስትፈልግ ስላጣችው ነው እና ኤልሳን አፋጠጠቻት። ኤልሳ ልቧ እየመታና እየተጨነቀች ጌጥ አልነካውም ማዳም አለች። ፋጡማ ግን የኤልሳን ማስተባበያ ማመን አልፈለገችም። ፋጡማ በድንገት ኤልሳ ላይ ጮኸችባት። አንቺ ሌባ፣ ኢትዮጵያውያን ሁሉ ሌቦች ናችሁ አለች በጥፊ ያጮለቻት። ኤልሳ ራሷ አዞረባት። በአፍንጫዋ ደም ፈሰሰ፣ ግን ማንም አልረዳትም። ፋጡማም የኤልሳ ደም መፍሰስ ምንም አልመሰላትም። ሌሊት ላይ ተኝታ እንቅልፍ አልወሰዳትም ነበር። ባልጋዋ ላይ ሆና ምስኪን እናቷን አሰበች። እናቷ ስለ ልጇ ስትጨነቅ ዘወትር ወደ ቤተክርስቲያን ሄዳ ስትጸልይላት ታያት። ደግሞ ወንድሟን አሰበች። እንዴት ሆኖ ይሆን? ቆይታ ሄኖክን ማሰብ ጀመረች። ሄኖክ ቃሉን አክብሮ እየጠበቃት ይሆን? ኤልሳ በትንሹ አንሾካሾከች። የኔ ሄኖክ ሆይ እስከምመለስ እውነት ትጠብቀኛለህ? አለች አይኖቿን በጨለማው ክፍል ውስጥ ገልጣ። ጨለማው አልመለሰላትም። መልሱ የከበደ ይመስል ዝም አለ። ኤልሳ ቀስ ብላ ወደ ጎን ተኛች። እንባዋ ቀስ እያለ ወረደና ትራሱን ማራስ ጀመረ። ኤልሳ ሕይወት በዱባይ ቢከብዳትም ተስፋ መቁረጥ ግን አልፈለገችም። ከፈተናዎች ጋር እየታገለች ብር ለማግኘትና የቤተሰቦቿን ሕይወት ለመለወጥ እየተጋች ነው። ደሞዟን ስትቀበል ግማሹን ወደ ኢትዮጵያ ትልክ ነበር። ለእናቷ ሕክምና፣ ለወንድሟ ትምህርት፣ ለሄኖክም ጥቂት ትልክ ነበር። ለሄኖክ ሁሌም ቴሌግራም ላይ ጽሑፍና ቮይስ ታስቀምጥለት ነበር። በምትጽፈው ጽሑፍ ላይ ፍቅሬ ሆይ እንዴት ነህ? እዚህ ሁሉንም ነገር እቋቋማለሁ። ሁሌም ቢሆን በችግሬ መካከል አንተም ማሰብ ጥንካሬ ይሰጠኛል። እስከመመጣና ክንድህን እስክንተራሰው ድረስ ተጠብቀኛለህ አደል ትላለች። ሄኖክም ቶሎ ቶሎ ይመልስላት ነበር። እጠብቅሻለሁ ኤልሳ፣ ልቤ ሁሌም ያንቺን ናፍቆት ይዞ ነው የሚዞረው። እንዳደግሽበት እንደ ሰፈርሽ ወንዝ ልቤ ፍቅርሽን ይዞ ይጓዛል እያለ የሚያማምሩ ቃላትን ይጽፍላት ነበር። ኤልሳ ሁሌም የሄኖክን ጽሑፎች ስታነብ ታለቅስ ነበር፣ ግን እንባዋ የደስታ ነበር። ማክዳ በሄኖክና በኤልሳ እናት መካከል ውስጡና ኤልሳ ወደ ሀገር ቤት የምትልከውን ገንዘብ ትመለከት ነበር። ኤልሳ እየተሰቃየች ገንዘብ ትልክላቸዋለች። ሄኖክም ብር የምትልክበትን ቀን ይጠብቃል። ማክዳ በዚህ ሁሉ መሃል ልቧ እንደ ሰዓት ይነድ ነበር። ለምን ይህን ያህል እድለኛ ሆነች ትል ነበር በልቧ። እናም ቅናት ያድርባት ነበር። እሷም አረብ ሀገር ለመሄድ ትመኛለች። ውስጧ በቅናት ስለሚቃጠል ኤልሳ ያደረገችውን ነገር ሁሉ ማድረግ አለብኝ ብላ ታስባለች። ወደ አረብ ሀገር መሄዱ ለማክዳ ሩቅና ከባድ እንደሆነ ተሰምቷታል። አንድ በቅርቡ ልታገኘው የምትችለው የኤልሳ ንብረት ሄኖክ ነው። ሄኖክን ከኤልሳ ነጥቃ የራሷ ማድረጓ ሰላም የሚሰጣትና ከኤልሳ እኩል የሚያደርጋት ስለሚመስላት ዘወትር እኔም ሄኖክን እፈልገዋለሁ፣ እሱ የኔ መሆን አለበት፣ ኤልሳ የለችም፣ ኤልሳ ከሌለች ደግሞ ሄኖክ የኔ ይሆናል እያለች ዘወትር ትፎክራለች። እናም ማክዳ እንደፎከረችው ብቻ መቅረት አልፈለገችም። ወደ ተግባር መግባት አለባት። ወደ ተግባር ካልገባች ፈሪና ደካማ የሆነች ያክል ይሰማት ነበር። ሄኖክን የግሏ ለማድረግ እቅድ አወጣች። ከእቅዶቿ ደግሞ የመጀመሪያው ሄኖክን በየቀኑ ማግኘት ነው። ሄኖክን በየቀኑ ማግኘት ከጀመረች በቀላሉ ወጥመዷ ውስጥ መክተት ያስችላታል። እንዳቀደችው ማክዳ ሄኖክን በየቀኑ ማግኘት ጀመረች። በሥራ ቦታው እየሄደች ታገኘው ነበር። ወደ ቤቱ እየሄደች ጣት የሚያስቆረጥም ቆንጆ ምግብ ታበስልለት ነበር። ልብሶቹንም ታጥብለታለች። ሄኖክ ቡና ስለሚወድ ከሥራ የሚወጣበትን ሰዓት ጠብቃ ቡና አፍልታ ቤቱን በጭሳማ ሙቃ ትጠብቀዋለች። ሄኖክ በማክዳ ድርጊት ደስተኛ ነበር። ማክዳ ብቸኝነቱን እያስረሳችው ስትመጣ የኤልሳ ናፍቆትም ቀስ በቀስ መደብዘዝ ጀመረ። ማክዳ ወደ ሄኖክ ቤት ስትሄድ ዘንጣና ተሽቀርቅራ ነበር። ብዙ ጊዜ ታይትና ጥብቅ ያሉ ቲሸርቶችን ለብሳ ትሄዳለች። ቲሸርቶቿ ለስላሳ ቀይ ገለዋንና እምብርቷን አጉልተው የሚያሳዩ ናቸው። የወገቧ ቅርጽና ወደፊት ተወጥረው የሚታዩት ጡቶቿ አልፎ ያጅኖን ሁሉ የሚያማልሉ ናቸው። ሁሌም ሄኖክን ስታገኘውና
ከሥራ ወደ ቤቱ ሲገባ አቅፋው ልጥፍ ትልበታለች። ልጥፍ ስትልበት የሚሰማው የሰውነቷ ሙቀት ሄኖክን ይፈታተነው ነበር። የምትቀባው የሽቶ መዓዛ ወደ አፍንጫው ገብቶ ሲያውደው ለረጅም ሰዓት እቀፋት የሚል ስሜት ይሰማዋል። ግን ደግሞ ከራሱ ሕሊና ጋር ይታገልና ቀስ ብሎ ማክዳን ከቅፎ ያስለቅቃታል። ሄኖክ ማክዳ ወደ ቤቱ በመጣች ቁጥር አመሰግናለሁ ማክዳ፣ አንቺ ልዩና ጥሩ ጓደኛ ነሽ ይላት ነበር። ማክዳም ውስጧን ደስ ያለውና የአሸናፊነት ስሜት እየተሰማው የኮ ግዴታዬ ነው፣ የምወዳት ጓደኛዬ አደራ አለብኝ እኮ፣ እኔንም እንደ ኢልሳ ቁጠረኝ፣ እሷ የምታደርግልህን ሁሉ እኔ አደርግልሃለሁ ብላ ፈገግ ትላለች። ሄኖክ ግን የማክዳ ቅን አይገባውም። ንግግሯን ሁሉ በቀጥታ ብቻ ነው የሚሰማው። እናም ማክዳ ቀስ ብላ ስለሱና ስለ ኢልሳ ቅርርብ ታውጣጣዋለች። ከኢልሳ ጋር ትደዋወላላችሁ እያለች ሁሌም ትጠይቀው ነበር። ሄኖክ በየዋህ ልቡ ሆኖ አው ዛሬም ተደዋውለን ነበር፣ በጣም ናፍቀኛለች ይላል። ማክዳ ልቧ በቅናት እየጋለ ፈገግ ትላለች። ግን ፈገግታዋ ከንፈሯ ላይ ብቻ ነበር ያለው። አይኖቿ በደም እየተሞሉ ደስ የሚል ነገር ነው ትላለች በግድ ፈገግ እያለች። አንድ ቀን እንደተለመደው ማክዳ እምር ብሎባት ወደ ሄኖክ ቤት ሄደች። በቅመም ያበደ ቆንጆ ሻይ ያቀረበችለትና ካጠገቡ ቁጭ አለች። ከሄኖክ ጋር ትንሽ ሲቃለዱ ቆዩና በልቧ ውስጥ ታብሰለስለው የነበረውን ነገር ማውራት ጀመረች። ትክዝ እንደማለት ብላ ሄኖክ ኤልሳ በአረብ ሀገር ሌላ ሰው አገባች የሚል ወሬ ሰማው አለች። አንገቷን ደፍታ የሄኖክን ስሜት በጥንቃቄ እያስተዋለች። ሄኖክ በድንጋጤ ከወንበሩ ላይ ዘሎ ተነሳ። ይዞት የነበረውን ሻይ ወደ መሬት ለቀቀው። ፊቱ ተቀያየረ። ምን አልሽ? ይህ እውነት ሊሆን አይችልም። ኤልሳ ታማኝ ሴት ናት አለ በቁጣ በተሞላ ድምፅና በድንጋጤ ስሜት ውስጥ ነው። ማክዳ ሄኖክ በዚህ ልክ ይደነግጣል ብላ አልጠበቀችም ነበር። ሄኖክ ኤልሳን እንደ ታማኝ መቁጠሩም አናዷታል። ቀስ ብላ ሄኖክን ማሳመን እንዳለባት አሰበች። ወደ ሄኖክ አጠገብ ጠጋ እያለችና በተሰበረ ድምፅ እኔም እንደዛ ታደርጋለች ብዬ አላምንም አለች። ቀስ ብላ እጁን እያያዘች ሄኖክ እንደ ሐውልት ፈዞ ቆሟል። ማክዳ ንግግሯን ቀጠለች። ግን እኔና እሷን የሚያውቁን ሰዎች ሁሉ ስለዚህ ጉዳይ እያወሩ ነው። አንተ ታምነህ እየጠበካት ነው። እሷ ግን እዚያ ሌላ የደስታ ህይወት ትኖራለች። ላንተ ገንዘብ መላኳን አቋርጣለች አይደል አለች። ይበልጥ ወደ ሄኖክ ጠጋ እያለችና በስሱ እያቀፈችው። ሄኖክ ዝም አለ። እውነት ነው፣ ኤልሳ ገንዘብ አትልክም ነበር። ለምን እስከ ዛሬ አላሰበውም ነበር። አሁን ግን ማክዳ አሳሰበችው። ሄኖክ በትንሹ ከንፈሩን አንቀሳቀሰ። ምናልባት ባትችል ይሆናል ያላከችልኝ አለ። ማክዳ ለስለስ ባለ አነጋገር ወይስ ስላልፈለገችኝ አለች። የፈዘዘውን ሄኖክን በጥርጣሬ ቃላት ይበልጥ ያፈዘዘችው። ሄኖክ ዝም አለ። ማክዳ ዝምታውን እንደ ድል ቆጠረችው። ከዚያ ቀን ጀምሮ በየቀኑ ስለ ኤልሳ አሉታዊ ነገሮችን ትናገር ነበር። ሁሌም ማክዳ ሄኖክ ኤልሳን ይበልጥ እንዲጠራጠራትና እንዲጠላት እያደረገች ነው። ኤልሳ በዱባይ ብዙ ገንዘብ ታገኛለች ይላሉ፣ ለምን አትልክልህም ትላለች በደካማ ጎኑ እየመጣችበት። ገንዘብ በፍቅር መሃል ከገባ ፍቅሩ ዋጋ እንደማይኖረው ጠንቅቃ ታውቀዋለች። ሄኖክም ተስፋ እንደመቁረጥ እያለ አላውቅም ማክዳ፣ ስለ ኤልሳ ባሰብኩ ቁጥር አይምሮዬ ይረበሻል። እንደ ድሮ ስለሷ ሳስብ ሰላም አይሰማኝም አለ እንደመረበሽ እያለ። ይሄ ሄኖክ ስሜት ለማክዳ ትልቅ ድል ነበር። ይበልጥ በኤልሳ ላይ እንዲናደር ታደርጋለች። ወይስ ሌላ ሰው አገኘች ትላለች። ሄኖክ ልቡ በኤልሳ ጥላቻ ተሞላ። መቼም ቢሆን ኤልሳን ላለማውራትና ስለሷ ተስፋ ላለማድረግ በልቡ ቃል ገባ። ግን አላስቻለውም። በአንድ ምሽት ስልኩን አነሳና ወደ ኤልሳ ደወለ። ድምፁ ተለውጦ ነበር። ኤልሳ ፋጡማ እንዳታያት እየተጠነቀቀች ስልኩን አነሳችው። ሄኖክ ኤልሳ ብሎ ጮኸ። ኤልሳ ደነገጠች። አንድም ቀን ኤልሳ ብሎ ጠርቷት አያውቅም። የኔ ኤልሲ ነበር የሚላት። ኤልሳ በድንጋጤ በተሞላ ድምፅ ሄኖክዬ ደህና ነህ? ምን ነው ድምፅህ ተቀየረብኝ አለች፣ ልቧ በፍርሃት እየመታ።
ሄኖክ በቁጣ ተሞልቶ እዚያ አብሮሽ የሚኖር ሌላ ሰው እንዳለሽ ሰምቻለሁ አለ። ኤልሳ ልቧ ተሰነጠቀ። ማን ነው እንደዚያ ያለ? ሄኖክ አንተን ብቻ ነው የምወደው፣ በሕይወቴ ውስጥ ሌላ ማንም ሰው የለም አለች። ድንገት አይኖቿ በእንባ እየተሞሉና ድምጿ እየተቆራረጠ። ሄኖክ ንዴቱ አልለቀቀውም። እና ገንዘብ የማትልኪው ለሌላ ወንድ እየሰጠሽ ካልሆነ ምን ሊሆን ይችላል አለ። ኤልሳ እንባ እየወረደ ሄኖክዬ አንተ እኮ ገንዘብ አልፈልግም እንዳትልኪ ያልከኝ አለች አንጀት በሚበላ ቃላት እያወራችው። ሄኖክ መጮሁን አላቆመም። አዎ አልፈልግም ብዬሻለሁ፣ ግን እንደዛ ብልሽስ ብትወጂ ኑሮ ትልኪልኝ ነበር አለ በረጅሙ እየተነፈሰ። ኤልሳ አለቀሰች። ሄኖክ ፍቅሬን በገንዘብ ለካው እኮ እንደማልወድ ጠረጠርከኝ። እኔ እናንተ እንኳን አገር ሞት ቢለየን እንኳን እንተማመናለን አልተባባልንም? ሄኖክ እንደምወድህ ያወክ ለምን ሌላ ስቃይ ትጨምርብኛለህ? እዚህ እየተሰቃየው ነው። አንተን ሳስብ እኮ ነው ጥንካሬ የሚሰማኝ። ሄኖክ እንዴት በተስፋ የተሞላው ልቤን ተጠራጥረ ተሰብረዋለህ? ስቅስቅ ብላ አለቀሰች። ሄኖክ ዝም አለ። ለቅሷን ሲሰማ ልቡ ተሸበረ። ሳያስበው እንባ በጉንጮቹ ላይ እየወረደ ነበር። የኔ ኤልሳ ይቅርታ አድርግልኝ፣ አምንሻለሁ፣ እወድሻለሁ። እኔ የምፈልገው ጠንካራዋን ኤልሲ ነው። እባክሽ አታልቅሺ፣ አምንሻለሁ፣ በተስፋ ጠብቅሻለሁ አለ በተሰበረ ድምጽ። ኤልሳ ዝም አለች። ሄኖክ የኔ ኤልሲ እወድሻለሁ አለ። ኤልሳ ትንሽ ዝም አለችና እኔም እወድሃለሁ አለች። ድንገት ፋጡማ ኤልሳን መጣራት ጀመረች። ኤልሳ ቶሎ ብላ ስልኩን ዘጋችውና እንባዋን ተራረገች። ማክዳ እንዳሰበችው ሄኖክ በቀላሉ ኤልሳን የሚረሳ ሰው አልሆነም። ማክዳ ግን ተስፋ መቁረጥ አልፈለገችም። ሴራዋን በልዩ ጥንቃቄ አጠናከረች። አንድ ምሽት ሄኖክን ወደ ሬስቶራንት ጋበዘችው። ሬስቶራንቱ ውድ ነበር። ግድግዳዎቹ በቀይ መብራቶች ደምቀው ተውበዋል። ጠረጴዛዎቹ በነጭ ጨርቅ ተሸፍነዋል። ሻማዎች ተለኩሰውባቸው ልዩ ውበት ፈጥረዋል። ሄኖክ የሬስቶራንቱን ልዩ መሆን አይቶ ይህ ቤት በጣም ውድ ይመስላል ማክዳ አለ። ማክዳ በሳቅ ተሞልታ በፍጹም አይደለም፣ ከቤቱ በላይ አንተ ነህ ውድ አለች እጁን ይዛ። ሄኖክ ምንም ማለት አልፈለገም፣ ዝም አለ። ምግብ በሉ፣ ወይን ጠጡ። ማክዳ በወይኑ ሞቅታ ውስጡና ሄኖክን ተመለከተችው። ሄኖክ አንተ ጥሩ ሰው ነህ አለች እንደ መኮላተፍ እያለች። አመሰግናለሁ አለ ሄኖክ። ማክዳ እየተኮላተፈች ኤልሳ በፍጹም አንተን አታገባህም። እሷ እዚያ ተደላድላ መኖር ትፈልጋለች። ምስኪኑ አንተ ግን እዚሁ ብቻህን ትቀራለህ አለች በቦዘዙ አይኖቿ እያየችው። ሄኖክ ድክም ባለ ቃል ምን ማድረግ እችላለሁ ማክዳ አለ። ማክዳ በረጅሙ ተነፈሰች። የሆነ ነገር ለመናገር ፈልጋ እንደተጨነቀች ሁኔታዋ ያስታውቃል። ሄኖክዬ እኔ በጣም እወድሃለሁ። ላንተ የምትሆን ሴት ኤልሳ ሳትሆን እኔ ነኝ አለች እጁን ይዛ። ሄኖክ እጁን ቀስ ብሎ ወደ ራሱ ሳበና ማክዳ አንቺ ጥሩ ጓደኛዬ ነሽ። መውደድ የምችለው ግን ኤልሳን ብቻ ነው አለ። ማክዳ ፊቷ ተቀየረ። አንዱ ዕቅዷ ሲከሽፍባት ተሰማት። መጠጥ ጠጥቶ ኤልሳን መርሳት የማይችለው ምን ያክል ቢወዳት ነው ብላ ተገረመች። ውስጧ ቢቃጠልም ተስፋ መቁረጥ ግን አልፈለገችም። ከዚያ ምሽት በኋላ ማክዳ ሌላ ዘዴ ለመጠቀም ወሰነች። የኤልሳን ቴሌግራም በመጥለፍ የውሸት መረጃዎችን ለሄኖክ መላክ። ቴሌግራም ሃክ በማድረግ ወደሚታወቁ ልጆች ሄደች። የኤልሳን ቴሌግራም ለመጥለፍ ጊዜ አልፈጀባቸውም። ወዲያው በኤልሳ ቴሌግራም ለሄኖክ መልእክት ላከች። የተቀነባበረው መልእክት እንዲህ ይል ነበር። ሄኖክ ሆይ እንደምትወደኝ አውቃለሁ፣ ግን በጣም ይቅርታ። ላንተ ያለኝ ስሜት ተለውጧል። በመጨረሻም ለኔ የሚሆነኝ ሰው አግኝቻለሁ። አዲሱ ፍቅረኛዬ እጅግ ሀብታም ነው። ሲንከባከበኝ እንደ እናቴ ነው። አንተ ደግሞ ድሃ ነህ። አንተን ማግባት አልችልም። አትጠብቀኝ። ደስተኛ እንድትሆን እመኝልሃለሁ ይላል ጽሑፉ። ማክዳ ወደ ሄኖክ ቤት ቀድማ ሄዳ ነበር። ስሜቱን ማየት ፈልጋ ነበር። ወደ ቤት ስትገባ ሄኖክ ተኝቶ ነበር። ምን ነው በቀን እንደዚህ መተኛት
አለች። ሄኖክ እያማተበ ከተኛበት ቀና አለና ማክዳ እንዴት አለሽ? ዛሬ አድካሚ ውሎ ነበር ያልኩት አለ እያዛጋ። ማክዳ ስቶቭ ለኮሰችና ቆንጆ ቡና ፈላልሃለሁ ተነስ አለችው። ሄኖክ ቀና ብሎ ምናልባት ያንቺ ቡና ሱስ ይሆናል በቀኑ ያስተኛኝ አለ ፈገግ እያለ። ማክዳ እየሳቀች ወገኛ እቺ ዘዴኛን ለማስጠግረር ነው አይደል? እንዴት አወቅሽ ባክሽ ብሎ ሳቀና ስልኩን መነካካት ጀመረ። ኤልሳ ፈገግ እያለች ነብይ ነኛ አለችና በእጁ የያዘውን ስልክ እያየች እስኪ ባካ አንድ መረጃ በቴሌግራም ላክልኝ አለች። ቀጠለችና ኤልሳ ደህና ነች? ዛሬ ተደዋውላችሁ ነበር ስትል ጠየቀችው። ሄኖክ ስልኩን እየነካካ አረ ዛሬ ምንም ጊዜ አልነበረኝም፣ ምናልባት ቴሌግራም ላይ መልእክት አስቀምጣልኝ ይሆናል አለ። ማክዳ አይ ጥሩ የኔን መረጃ ላክልኝ፣ በዛውም የሷን መልእክት ቼክ ማድረግ ትችላለህ አለች። ሄኖክ በድንገት አይሆንም ብሎ ጮኸ። ምን ነው አለች ማክዳ። በተጠለፈው የኤልሳ ቴሌግራም የተላከውን መልእክት አይቶ ሊሆን እንደሚችል ገምታ። ሄኖክ የሚሆነው ጠፋው። እንዴት ይህን ታደርጋለች? እንዴት እያለ ራሱን ያዘ። ማክዳ ስልኩን ተቀበለችውና የተጻፈውን የኤልሳ መልእክት አነበበችው። ስልኩን ወንበር ላይ ያስቀመጠች ሄኖክን አቀፈችው። አዝናለሁ ሄኖክ፣ አንተ ጥሩ ሰው ነህ። እሷ ላንተ አትገባህም። አይዞህ እኔ ከጎንህ አለሁ አለች። ያን ምሽት ሄኖክ ለረጅም ሰዓት አለቀሰ። ማክዳ ባጠገቡ ተቀምጣ እያጽናናችው ቆየች። ከዚያ ምሽት ጀምሮ ሄኖክ ከኤልሳ ጋር መነጋገር አቆመ። ስልኳን አያነሳም። ኤልሳ በርቀቱና ምን እንደተፈጠረ ሳታውቅ እያለቀሰች ነበር። የተፈጠረውን ሁሉ ለእናቷ ነገረቻት። እናቴ ሄኖክ አያናግረኝም፣ ምን እንደሆነ ታውቂያለሽ አለች እያለቀሰች። እናቷ ዝም አለች። ከዚያም ቀስ ብላ በተሰበረ ልብ ኤልሳን አወራቻት። ልጄ ማክዳ ሁሌም ከሱ ጋር ትታያለች አለች። ኤልሳ ደነገጠች። ማክዳ የኔ ጓደኛ አለች ባለማመን ስሜት። አዎ ልጄ፣ አብረው ይሄዳሉ፣ አብረው ይውላሉ። ስለነሱ ብዙ ሰው ነው የነገረኝ አለች ኤልሳ እናት። ኤልሳ በድንገት ስልኩን ዘጋችው። እጆቿ እየተንቀጠቀጡ ነበር። ማክዳ አለች በሹክሹክታ። አንቺ ነሽ የኔ ሰራሹ? እኔ አላምንም ጓደኛዬ አለች እንባ እየተናነቃት። ስለተፈጠረው ነገር ማክዳን ለመጠየቅ ፈለገች፣ ግን አልቻለችም። ኤልሳ ብቻዋን ቀረች። በዱባይ ውስጥ ብቻዋን። ከቤተሰቧ ተለያየች። ከሄኖክ ተለያየች። ከማክዳም ተለያየች። አንድ ቀን ፋጡማ ኤልሳን በከባድ ምት መታቻት። ኤልሳ ወደ መሬት ወደቀች። ደም ካፏ ፈሰሰ። አንቺ ሰነፍ፣ ስራሽን በትክክል አሰሪም አለች ፋጡማ እያጮኸች። ኤልሳ ከመሬት ላይ እንደምንም ብላ ተነሳች። እግሮቿ ይንቀጠቀጡ ነበር። ይቅርታ አለች። ይቅርታ ብቻ አልፈልግም፣ ስራሽን ስሪ ብላ ትታት ሄደች። ኤልሳ ደሟን እያጸዳች ስራዋን ቀጠለች። በሌሊት ተኝታ እያለቀሰች ሄኖክን ማሰብ ጀመረች። ሄኖክዬ እወድህ ነበር እኮ፣ አንተ ግን ከማክዳ ጋር ስቅስቅ ብላ አለቀሰች። ሄኖክ ቀስ በቀስ ከማክዳ ጋር ቅርበት ፈጠረ። ማክዳ ጥሩ እንክብካቤ ታደርግለት ነበር። በአንዱ ቀን ሄኖክ ማክዳ አንቺ ጥሩ ሴት ነሽ አላት። ማክዳ ፈገግ እያለች አመሰግናለሁ ስትል መለሰችለት። ሄኖክ ኤልሳን መርሳት ፈልጋለሁ፣ ግን ለኔ ይህ በጣም አስቸጋሪ ነው አለ። ጊዜ ይፈታዋል ሄኖክ፣ እኔ ካጠገብህ አለሁ፣ ጠንካራ ሁን አለችው። ሄኖክ ፊቷን ተመለከተ። ማክዳ ቆንጆ ናት። አይኖቿ እንደ ጥቁር ብርጭቆ አንጸባራቂ ናቸው። ከንፈሮቿም እንደ ሮዛ አበባ ያማልላሉ። ሄኖክ ማክዳን እንደ ኤልሳ አይወዳትም ነበር፣ ግን ብቸኝነቱ ያሰቃየው ነበር።
እዛ የብቸኝነቱ ፈውስ ማክዳ እንደሆነች ተሰማው። ከሁለት ወራት በኋላ ማክዳ የፍቅር ጥያቄ ያቀረበችለት። አንድ ምሽት ነበር። ጨረቃ ሙሉ ነበረች። ማክዳ እጁን ያዘችው። ሄኖክ እወድሃለሁ፣ ካንተ ጋር ሕይወቴን ማሳለፍ ፈልጋለሁ አለች በፍቅር አይኖች እያየችው። ሄኖክ ረጅም ጊዜ ዝም አለ። ከዚያም እሺ አለ። ማክዳ የሰማችውን ማመን አቃታት። ከደስታዋ የተነሳ ዘለለች። ሄኖክን አቅፋ አመሰግናለሁ የኔ ፍቅር አለች። ማክዳ ነገሮችን ማፋጠን ጀመረች። ሄኖክ እንዲያገባት ለመነችው። ሄኖክ እሺ ከማለት ውጪ ምርጫ አልነበረውም። በማክዳ የሚመራ ምስኪን ሆኖ ነበር። ሄኖክና ማክዳ ተጋቡ። ኤልሳ በሰው ሀገር እየተንከራተተች፣ ሄኖክና ማክዳ ግን ዓለማቸውን እየቀጩ ነበር። ማክዳ በሰርጉ ላይ ደስተኛ ነበረች። ሄኖክ ግን የጥፋተኝነት ስሜት አልፎ አልፎ እየተሰማው ነበር። በዚህ ቦታ ላይ ምን ነው ኤልሳ ብትሆን ኑሮ ብሎ ተቆጨ። ኤልሳ ግን በዚያን ቀን በዱባይ ውስጥ ስቃይ ላይ ናት። በዚያች ጊዜ ኤልሳ በዱባይ እየተሰቃየች ነበር። የኤልሳ እናት ልቧ ተሰበረ። ምንም አማራጭ ስላልነበራትና ልጇ በሄኖክ ላይ መቁረጥ ከቻለች ብላ የተፈጠረውን ነገር ለኤልሳ ነገረቻት። ኤልሳ ስትሰማ እጇ ውስጥ የነበረው ስልክ ወደቀ። ኤልሳ ከግድግዳው ላይ ተደገፈች። እግሮቿ እየተንቀጠቀጡ ሊጥሏት ተቃረቡ። ለምን አምላኬ ለምን አለች በምሬት። ድምጿ በክፍሉ ውስጥ አስተጋባ። ኤልሳ ስቅስቅ ብላ አለቀሰች። እንባዋ እንደ ጎርፍ በጉንጮቿ ላይ ወረደ። በዚያ ቀን ስራ መስራት አልቻለችም። በኩሽና ውስጥ ቆማ አይኖቿ ደም መስለው ነበር። እጆቿ የሚንቀጠቀጡ ነበር። ምግብ ስታበስል ከቀልቧ ሆና መስራት አልቻለችም። ፋጡማ እንደተለመደው ጮኸች። አንቺ ሰነፍ፣ ምግብሽ ጨው አልባ ነው አለች። ኤልሳ ምንም አልተናገረችም። ዝም ብላ ቆመች። ፋጡማ በጣም ተቆጣች። በእጇ ያለውን ማንኪያ ወረወረችባት። ማንኪያው የኤልሳ ግንባር ላይ አረፈና ደም ፈሰሳት። ፋጡማ ኤልሳን በጥላቻ አይን እያየቻት ስራሽን ስሪ፣ ምን ቆመሽ ታፈጭብኛለሽ ብላ ትታት ሄደች። ኤልሳ ደሟን እያጸዳች ስራዋን ቀጠለች። ግን ልቧ ሞቶ ነበር። ለመጀመሪያ ጊዜ ተስፋ ቆረጠች። በዚያች ምሽት ወደ ኢትዮጵያ ለመመለስ ወሰነች። ስራዋን ትታ ለመመለስ ከባድ ቢሆንም ሌላ አማራጭ ግን በፍጹም አልነበራትም። ፋጡማ ልትሰናበታት ሄደችና ገንዘቤን ስጪኝ አለቻት። ፋጡማ ሳቀች። ገንዘብ? ምን ሰርተሽ ነው ገንዘብ የምሰጥሽ? ቀስ ብለሽ ወደምትሄጂበት ሂጂ አለች በንቀት አይን እያየቻት። ደሞዜን ሰርቻለሁ፣ የሶስት ወራት ደሞዜን አልሰጠሽኝም አለች። ፋጡማ ተነሳች። ፊቷ ጨካኝ ነበር። አንቺ ካልወጣሽ አስወጥቼ ለፖሊስ ነው የምሰጥሽ። ፓስፖርትሽን እንዳላቃጥልብሽ በሰላም ብትሄጂ ይሻልሻል አለች። ኤልሳ ልቧ ተሰበረ። ባዶ እጇን ከፋጡማ ቤት ወጣችና በጎዳና ላይ ተቀምጣ አለቀሰች። ድንገት አንዲት ኢትዮጵያዊት ሴት አየቻት። እህቴ ምን ሆነሽ ነው አለቻት። ኤልሳ እያለቀሰች ሁሉንም አጣው አለች በእንባ በራሷ አይኖቿ ኢትዮጵያዊቷን ሴት እያየች። ኢትዮጵያዊቷ ሴት አዘነችላት። ትንሽ ገንዘብ ሰጠቻት። ኤልሳም በዚያ ገንዘብ ወደ ሀገር ቤት መመለሻ ትኬት ገዛች። ወደ ኢትዮጵያ ስትበር በአውሮፕላን ውስጥ ተቀምጣ ሕይወቷን ታስብ ነበር። ከራሷ ጋር እያወራች ነበር። ሁሉንም አጣው፣ ፍቅሬን፣ ገንዘቤን፣ ጊዜን። ማክዳ ለምን እንዲያደረገችኝ? እኔስ ምን አጠፋው ትላለች። እንባዋ አልቆመም። ወደ ታች ተመለከተች። ውቅያኖሱ ሰማይ መስሎ ይታይ ነበር። ኤልሳ ወደ ኢትዮጵያ ስትመለስ ቤተሰቦቿ ተቀበሏት። እናቷ በር ላይ ቆማ ስትጠብቃት ነበር። ኤልሳን ስታይ ሩጣ አቀፈቻት። ልጄ ሆይ ብዙ ተሰቃይተሻል አለች እያለቀሰች። እናቴ ሁሉንም ነገር አጣው አለች ኤልሳ። የኤልሳ እናት እያቀፈቻት የኔ ልጅ ገንዘብ ይመጣል ይሄዳል፣ አንቺ እንኳን በጤና ተመለሽልኝ አለች። ወንድሟም አቀፋት። እህቴ አንቺ ጀግና ነሽ
አንቺ ባትኖሪ እኔ ትምህርቴን ማጠናቀቅ አልችልም ነበር አለ። ኤልሳ አለቀሰች። ያንተ ትምህርትን ማጠናቀቅ ለኔ ደስታ ነው አለች። ኤልሳ ስለ ሄኖክ አልጠየቀችም። ልቧ በጣም ተጎድቶ ነበር። ስሙን መስማት እንኳን ይረብሻት ነበር። በአንዱ ቀን ኤልሳ ሄኖክን በገበያ ማዕከል ውስጥ አየችው። ከማክዳ ጋር ነበር። ማክዳ ውድ ልብስ ለብሳ ፈታ ያለች ከሄኖክ ጋር በገበያ ማዕከሉ አብረው ነበረች። ኤልሳ ሄኖክን ስታየው ቀጥ ብላ ቆመች። ሄኖክ ኤልሳን አላያትም ነበር። ማክዳ ጋር ግን ፊት ለፊት ተያይተው ነበር። ኤልሳ ብላ ተጣራች ማክዳ። ሄኖክ መብረቅ እንደጮኸበት ሰው ደንግጦ ቀረ። ኤልሳም ስሟ ድንገት ሲጠራ ደነገጠች። ማክዳ ወደ ኤልሳ እየሮጠች ሄደችና ተመልሰሻል እንዴ አለቻት በመገረም ስሜት። ኤልሳ አው ምን ነው ወደ ሀገሬ መመለስ መብት የለኝም አለች። ሄኖክም ደህና ነሽ አላት። ድምፁ ይንቀጠቀጥ ነበር። ደህና ነኝ አለች በደረቅ ድምፅ። ላይኗ እየተጠየፈችው ነበር። ማክዳ እጇን ከሄኖክ እጅ ጋር አጣመረች። ለኤልሳ ስሜት መጨነቅ አልፈለገችም። እንደምታዩ ተጋብተናል፣ በጣም ደስተኞች ነን አለች በንቀት ዓይን ያየቻት። ኤልሳ ስሜቷ ኩምሽሽ አለ፣ ግን አላለቀሰችም። አመሰግናለሁ፣ ደስተኞች ሁኑ አለችና ሄደች። ሄኖክ ኤልሳን ከኋላዋ ተመለከተ። ስሜቱ ተረብሾ ነበር። ኤልሳ ብሎ ተጣራ። እግሩ ወደሷ ሊሄድ አሰበ። ማክዳ የብስጭት ፊት አሳየችው። ምን አየህ አለች በቁጣ የያዘችውን እጁን እየለቀቀችው። ሄኖክ በተቆራረጠ ትንፋሽ ምንም አለና ዝም አለ። ማክዳ ንዴቷ አልለቀቃትም። ይበልጥ እየተበሳጨች ከእንግዲህ ኤልሳን አትመልከት፣ አንተ የኔ ብቻ ነህ አለች። ሄኖክ የሚናገረው ጠፍቶት ዝም አለ። ማክዳ ኤልሳን ተመልሳ በማየቷ ትፈራ ነበር። ምክንያቱም ሄኖክ አሁንም ኤልሳን እንደሚወዳት ታውቅ ነበር። ምንም እንኳን እሱ ባይናገርም ለኤልሳ ያለውን ጥልቅ መውደድ ግን በደንብ ታውቃለች። በሌሊት ተኝቶ ያለ ሳይቀር ኤልሳ እያለ ይቃዥ ነበር። ማክዳ የኤልሳን ስም ከሄኖክ አፍ በሰማች ቁጥር ደሟ ይፈላ ነበር። ሄኖክን ድንገት ከኤልሳ ጋር ሆኖ እንዳታየው ስለምትፈራ በየቀኑ ሄኖክን በጥንቃቄ ትቆጣጠረው ነበር። ስልኩን በድብቅ ትመረምራለች። ከማን ጋር እንደሚነጋገር ታያለች። ፌስቡክ ውስጥም እየገባች ቼክ ታደርጋለች። አንድ ቀን ሄኖክ ኤልሳ በፌስቡክ የለቀቀችው ፎቶ ላይ የልብ ቅርጽ ምልክት አስቀመጠ። ማክዳ ያንን ስታያበደችና ለሄኖክ ደወለችለት። ሄኖክ የማክዳ ስልክ መሆኑን ሲያውቅ ደግሞ ምን ልትለኝ ይሆን እያለ በመሰላቸት ስሜት ውስጥ ሆኖ አነሳው። ማክዳ በስልክ ጮኸችበት። ደግሞ ብለህ ፎቶዋ ላይ ልብ ቅርጽ ማስቀመጥ ጀመርክ? አንተ ሰውዬ ግን ምን እያደረግክ ነው? አልሞትልህ አልኩ፣ በንዴት ልትደፋኝ ነው ሐሳብህ አለች። ሄኖክ ለማስተባበል ሞከረ። ያን ያደረኩት በድንገት ነው። አንቺ እንደምታስቢው ለሷ ምንም አይነት ስሜት የለኝም አለ። ማክዳ ማመን አልፈለገችም። ውሸት ነው፣ አንተ አሁንም ኤልሳን ትወዳታለህ። ሄኖክም ተበሳጨ። ማክዳ እንደዚህ አትናገሪ። እኔ አንቺ እንዳገባው ለምን ትዘነጊያለሽ? አዎ አግብተኸኛል፣ ልብህ ግን ከሷ ጋር ነው አለች። ሄኖክ ዝም አለ። ማክዳ ብትለፈልፍም መልስ አልሰጣትም። ዝም ብሎ ስልኩን ዘጋው። ከዚያ ቀን ጀምሮ ማክዳ ኤልሳን የበለጠ ጠላቻት። እሷ ተመልሳ እስካልሄደች ድረስ ሄኖክ የኔ አይሆንም፣ ማድረግ ያለብኝ ነገር አለ አለችና ከንፈሯን በልህ ነከሰች። ማክዳ ሄኖክና ኤልሳ እንዳይቀራረቡ እቅድ መንደፍ ጀመረች። ለጊዜው የተሻለ እቅድ ሆኖ ያገኘችው ግን ሄኖክን ከአዲስ አበባ ማስወጣትና ከኤልሳ ጠገብ ማራቅ ነው። አንድ ቀን ሄኖክ ከሥራ ተመልሶ ቡና እየጠጡ እያለ ለሄኖክ ያልጠበቀውን ነገር አወራችው። ሄኖክዬ ወደ ደቡብ አፍሪካ ብንሄድስ? እዚያ ጥሩ ሥራ እንደሚገኝ ሰማው አለች፣ የሚመልሰውን ለመስማት እየፈራች። ሄኖክ ድንገት በሰማው ያልጠበቀው ነገር እየተደናገጠ ደቡብ አፍሪካ
ለምን አለ። ማክዳ በማባበል አይነት ስሜት አዲስ ህይወት መጀመር እፈልጋለሁ ካንተ ጋር። ኤልሳ እዚህ አለች። አንተ እሷን በየቀኑ በቅርበት ታያታለህ። በዛ መካከል ያንተም ልብ ይረበሻል አለችው። ሄኖክ ትንሽ ዝም አለና አሰበ። ኤልሳ በቅርቡና ማየቱ ያሰቃየው ነበር። ምናልባት መሄዱ ይሻላል፣ መስኪ እናስብበታለን አለና ዝም አለ። ማክዳ በሰማችው የሄኖክ መልስ ደስ አላት። ይህ ኤልሳና ሄኖክን ለዘላለም እንዳይገናኙ የሚያደርግ መፍትሄ ነው። የመጨረሻው ጉዞ። ማክዳና ሄኖክ ወደ ደቡብ አፍሪካ ለመሄድ ተዘጋጁ። ንብረታቸውን ሸጡ፣ ቤታቸውንም አከራዩ፣ ትኬት ገዙ። የሄኖክን ጓደኞች ለመሰናበት ወደ ደብረ ዘይት ሄዱ። ከዛ መልስ አዲስ አበባ እንደገቡ ቀጥታ የሚሄዱት ወደ ቦሌ ኤርፖርት ነው። ወደ አዲስ አበባ እየተመለሱ ያለ ማክዳ ደስተኛ ሆና ማውራት ጀመረች። ሄኖክ አዲስ ህይወት እንጀምራለን። ኤልሳን እስከ ዘላለሙ ውርሳት። በህይወት ያለችው ብቸኛ ሴት እኔ እሆናለሁ። ሄኖክ ፈገግ አለ። አዎ ማክዳ፣ እንዳልሽው ትልቁን ሰላም ወደምናገኝበት ቦታ ነው የምንሄደው። ሄኖክ ድክም ብሎት አይኖቹ እየከበዱት ነበር። ማክዳም ተኝታ ነበር። ትንፋሿ በትንሹ ቁርጥ ቁርጥ እያለ ይሰማል። ሄኖክ አይኑን ሳያውቅ ጨፈነ። ተኝቶ ነበር። መኪና የሚቆጣጠረው ጠፋና ወደ ጎን ዞረ። ማክዳ ሄኖክ ብላ ጮኸች። ሄኖክ ድንገት ከእንቅልፉ ቢነቃም ምንም ማድረግ አልተቻለውም። መኪናው ከመንገድ ወጥቶ ተገለበጠ። አንድ ጊዜ፣ ሁለት ጊዜ፣ ሶስት ጊዜ ተከረበተ። ማክዳ በኃይል እየጮኸች ነበር። መኪናው ከተገለባበጠ በኋላ ቆመ። ድምፅ አልነበረም። ሁሉም ነገር ጸጥ አለ። በአካባቢው የነበሩ ሰዎች ሩጠው መጡ። አምላኬ ሰዎች ሙተዋል አሉ እየጮሁ። አምቡላንስ ተጠራ። ሄኖክ ወዲያውኑ ሞቶ ነበር። ማክዳ ሆስፒታል እንደደረሰች አረፈች። የሞት ዜናውን ብዙ ሰዎች ሰሙት። ኤልሳ ዜናውን ስትሰማ አለቀሰች። ልቧ ተሰበረ። ምንም እንኳ ሄኖክ ማክዳን ካገባ በኋላ ባታናግረውም አሁንም ተወደው ነበር። ሄኖክ ሆይ ለምን እንዲሆነ አለች በሐዘን ስሜት ተከባ። ለቀብር ስነ ስርዓቱ ሄደች። ብዙ ሰዎች ነበሩ። ኤልሳ ሄኖክን ለመጨረሻ ጊዜ ለመሰናበት ሞከረች። ደህናውን ፍቅሬ አለች በልቧ። ከቀብሩ በኋላ ኤልሳ ወደ ማክዳ ቤተሰቦች ሄደች። ማክዳ የሰራችውን ሁሉ የማክዳ እናት ያውቁ ነበር። ኤልሳ እያለቀሰች እናቴ ሆይ እኔ እኮ ማክዳን ከልቤ ነው የምወዳት፣ እሷ ግን ሄኖክን ከኔ ለየችው። ልቤን ብትሰብረውም እኔ ግን በጣም ወዳታለሁ፣ ሳሳላታለሁ አለች። የማክዳ እናት አለቀሰች። የእኔ ልጅ እኔ ሁሉንም ነገር በደንብ አውቃለሁ። በእናንተ መካከል ያ መፈጠር አልነበረበትም። ልጄ ወደማትመለስበት ሄዳለችና ይቅርታ አድርጊላት አለች። በጎሰቆሉት ጉንጮቿ ላይ እንባዋ ዱብ ዱብ እያለ ኤልሳም እንባዋ እንደ ውሃ በጉንጮቿ እየወረዱ እማዬ ማክዳ እኮ ሕይወቴ ነበረች። እንኳን ለዘላለም አጥቻት በፊትም እኮ ይቅርታ አድርጌላታለሁ አለችና ከማክዳ እናት ጋር ተቃቅፈው አለቀሱ። ኤልሳ ከዚያ ቀን ጀምሮ ሕይወቷን እንደገና ጀመረች። ትንሽ ንግድ ከፈተች። ቀስ በቀስ ሕይወቷ ተሻሻለ። እናቷም በሕክምና ክትትል ተደርጎላት ተሻላት። ወንድሟም ተመረቀ። ነገር ግን ሄኖክን ፈጽሞ አልረሳችውም። በልቧ ውስጥ ዘላለማዊ ፍቅሯ ሆኖ ቀረ። በአንዱ ቀን ወደ ሄኖክ መቃብር ሄደች። አበባ አምጥታ ነበር። ነጭ አበባ፣ ልክ እንደ ልቧ ንጹህ ነበር። ሄኖክ ሆይ ይቅርታ፣ ላድና አልቻልኩም። አሁንም እወድሃለሁ እስከ መጨረሻው። ነጭ አበባዎቹን መቃብሩ ላይ አስቀመጠቻቸው። ከመቃብሩ ላይ ያለውን የሄኖክ ፎቶ ተመለከተች። የሚያምሩት ውብ አይኖቹ ያዩት የሚያወሯት መሰላት። እናም አይኖቹ እየተማጸኑ ይቅርታ አድርጊልኝ የሚሏት መሰላት። ደግሞም ለማክዳም ይቅርታ አድርጊላት የሚሏት መሰላት። ኤልሳ እንባዋን አፈሰሰች። ይቅርታ አድርጊላችኋለሁ። እናንተ ይቅርታዬን አግኝታችኋል፣ እኔ ግን እናንተን መቼም አላገኛችሁም አለች። እንባዋ አበባውን አረጠበው። ወደ ሰማይ ተመለከተች። ሰማዩ እጅግ ሰፊ ነበር። በዛ ሰፊ ሰማይ ውስጥ ብቻዋን ያለች ምስኪን ነፍስ የሆነች ያክል ተሰማት።
ከኋላዋ አንድ እጅ ትከሻዋን ሲነካት ቀና አለች። የሄኖክ ጓደኛ ብርሃኑ ነው። አይኖቹ እንባ ቋጥረው ነበር። ኤልሳ ራስሽን አትጉጂ አለና ከተደፋችበት ቀና አደረጋት። ኤልሳ ቀስ ብላ የብርሃኑን እጅ ደገፍ ብላ ተነሳች። ብርሃኑ እጇን ያዛትና በመቃብሮቹ ያቋረጡ ተጓዙ። ብርሃኑ ካጠገቧ ስላለ እንደ ወትሮ ጥልቅ የተስፋ መቁረጥ ስሜት አልተሰማትም ነበር። አንድ ቀን ምሽት ላይ ብርሃኑ ለኤልሳ ስልክ ደወለላት። ኤልሳ ስልኩን እንዳየችው ለማንሳት አመነታች። ስልኩን አነሳችውና ሰላም ብርሃኑ አለች። ብርሃኑ ፍርሃት በቀላቀለ ድምፅ ሰላም ኤልሳ፣ ይቅርታ ከመሸ ደወልኩ አለ። ኤልሳ ለምን በዛ ሰዓት እንደደወለ ግራ እየገባት አረ ችግር የለውም በሰላም ነው ስትል ጠየቀችው። ብርሃኑ አሁንም እንደ መፍራት እያለ በሰላም ነው ኤልሲ፣ ሰላም ልበልሽ ብዬ ነው አላት። ኤልሳ ብርሃኑ ስለሷ እየተጨነቀ እንደሆነ ገብቷታል። እንደና ነኝ ብርሽ፣ ያን ያክል ብዙ አትጨነቅ፣ ስላሰብክልኝ በጣም አመሰግናለሁ። ብርሃኑ አይኖቹ ጣራው ላይ ያፈጠጡ አረ ችግር የለውም ኤልሲ፣ ነገ ላግኝሽ ሲል ጠየቀ፣ መልሷን ለመስማት እየጓጓ። ኤልሳ ትንሽ ካመነታች በኋላ እሺ የት እንገናኝ አለችው። ብርሃኑ ፈገግ እያለ ብሔራዊ አካባቢ ካለው ካፌ መገናኘት እንችላለን፣ 8 ሰዓት እንገናኝ። ኤልሳ እሺ ደውልልሃለሁ ብላ ስልኩን ዘጋችው። ብርሃኑ በረጅሙ ተነፈሰና አይኖቹን ጣሪያው ላይ ተክሎ በሐሳብ ነጎደ። ዕለቱ እሁድ ነበር። የብሔራዊ አካባቢ ከወትሮ በተለየ ጭር ብሏል። አልፎ አልፎ ብቻ አንዳንድ ተሽከርካሪዎች ይታያሉ። የእሁድ ቲያትር ሊመለከቱ በርካታ ሰዎች ሰልፍ ይዘው ይታያሉ። ብርሃኑ ከብሔራዊ ቲያትር አጠገብ ካለው ካፌ ገባና አንድ ጥግ ይዞ ተቀመጠ። ወደ ስልኩ ተመለከተ። ለ8:10 ጉዳይ ይላል። በሰዓቱ ስለደረሰ ደስ አለው። ወደ አስፓልቱ አሻግሮ ተመለከተ። ኤልሳ አጭር ቀሚስ ለብሳ ሶዳ ያለበት ስትመጣ ተመለከታትና ልቡ መምታት ጀመረ። ወደ ካፌው ውስጥ ገባ፣ እጁን አውለበለበላት። ኤልሳ ተመለከተችውና ፈገግ እያለች ወደ እሷ አቅጣጫ ተጠጋች። ወደ ብርሃኑ አጠገብ ስትደርስ ብርሃኑ ተነሳና አቀፋት። የተቀባችው ሽቶ ልብ የሚያውድ ነበር። ኤልሳ ብዙም የመብላት ፍላጎት ስላልነበራት ቡና ብቻ አዘዘች። ብርሃኑ አንድ ሲንግል ያዘና ማውራት ጀመሩ። ትንሽ ቆይቶ ዛሬ ለኔ ልዩ ቀን ናት አለ። ከጠረጴዛው ላይ ተቀምጦ ወደ ላይ በሚወጣው ጭስ መካከል ፈገግ ብላ በአግራሞት የምታየው ኤልሳን እየተመለከተ። ኤልሳ ፈገግ እያለች እንዴት አለችው። ብርሃኑ በፍቅር አይኖች እየተመለከታት የዓመታት ህልሜ ዛሬውን የሚሆን ይመስለኛል። ኤልሳ ደስ እያላት እውነት ምንድነው እሱ? አሁንም ፈገግ እያለች ጠየቀችው። ብርሃኑ ትንሽ ዝም አለና ወደ ኤልሳ ጠጋ ብሎ ኤልሳን አቀፋትና ዝም አለ። ኤልሳ ትንሽ ዝም አለችና ንገረኛ፣ የደስታ ምክንያት ምንድነው? ትንፋሿ ቁርጥ ቁርጥ ይላል። ብርሃኑ ትንሽ ዝም አለና ኤልሳ፣ ለብዙ ዘመን ታግሻለሁ፣ ዛሬ ግን አልቻልኩም። ያን እውነት መናገር አለብኝ። ኤልሳ፣ ከልቤ ነው የማፈቅርሽ አለ። ኤልሳ ድንግጥ አለችና ዝም አለች። ትንሽ ቆይታ ግን እኮ ብርሽ ስትል ብርሃኑ አቋረጣትና ከንፈሯን ሳማት። ኤልሳ ምንም አላለችም። የተሰማትን ስሜት መደበቅ አልፈለገችም። ትንፋሿ ቁርጥ ቁርጥ እያለ እንደ ሄኖክ አትከዳኝም ስትል ጠየቀችው፣ በፍቅር አይኖች እያየችው። ብርሃኑ በፍጹም የተሰበረ ልብሽን ጠግነዋለሁ እንጂ መቼም አልከዳሽም፣ እስከ ዘላለሙ አብሬሽ እኖራለሁ አለና ከንፈሯን ሳማት። ቅናት እንደ እሳት ነው። አንዴ ከጀመረ ሁሉንም ያቃጥላል። ማክዳ በቅናት ምክንያት ጓደኛዋን ከዳች፣ ፍቅርን ሰረቀች። ነገር ግን ያገኘችው ደስታ ጊዜያዊ ነበር። በመጨረሻ ሕይወቷን አጣች። ኤልሳ ግን
በትዕግስትና በምሕረት አሸነፈች። ምንም እንኳን ብዙ ብትሰቃይም ልቧን በበቀል አላጠነከረችም። ይቅር አለች። እናም እግዚአብሔር የፍትህና የእውነት ባለቤት እንደሆነ አሳያት። ወንዙም እንደ ቀድሞ ይፈሳል። ነገር ግን ኤልሳ ከእንግዲህ ወንዙን ለመመልከት አትሄድም። ወንዙ የልጅነት ቃል ኪዳኗን ያስታውሳታልና። እናም ያ ቃል ኪዳን ተሰብሯል። የኤልሳ የልቧ ምክር ይህ ይመስለኛል። ቅናት አታብዙ፣ የሌላውን አትመኙ። ሐቀኝነትና ፍቅር ዘላለማዊ ናቸው። እናም እያንዳንዱ ሰው በድርጊቱ ይፈረድበታል። ተፈጸመ። ከውብሸት ወርቁ። እንግዲህ ወዶቼ ታሪኩን እንደወደዳችሁት ብዙ ቁም ነገሮች እንዳገኛችሁበት ተስፋ አደርጋለሁ። በቀጣይ በሌላ ስራ እስክንገናኝ ሀገራችንን ሰላም ያደርግልን። ቻው።